በህይወት ጉዞ ውስጥ ከራስ በስተቀር ወደ ኋላ የሚጎትትህ ሌላ ነገር የለም። አሁን ባለህበትና መሆን በምትፈልገው መካከል ቀጣይነት ያለው ክፍተት ካለና ያንን ክፍተት ለመዝጋት የምታደርገው ጥረት ከራስ ጋር የሚቃረን ወይም ህመምና ምቾት ማጣት እንዲሰማ የሚያደርግ ከሆነ ራስን እያሸማቀቅ ነውና ጠንቀቅ በል። ራስን ማሰናከል ላይላዩን ሲታይ አጉል እርካታ የሚሰጥ ቢመስልም እውነታው ግን ራስን የመጥላት አናሳ የሆነ በራስ መተማመን የመኖር ወይም በነገሮች ላይ ፍላጎት የማጣት ውጤት ነው። በመሆኑም ይህን ራስን የማሰናከል ስሜት ለማሸነፍ ጥልቅ የስነ ልቦና ቁፋሮ በማድረግ የስሜት ቀውስ የፈጠረውን ክስተት ለይቶ ማወቅ፣ ያልተስተካከሉ ስሜቶችን ለመተው መፍቀድ፣ ፍላጎቶችን ለማሟላት ጤናማ መንገዶችን መፈለግ፣ እንዲሁ ስለ ራስ ያለን አመለካከት ማደስና እንደ ስሜታዊ ብልህነትና ጽናት የመሳሰሉ መርሆችን ማዳበር ያስፈልጋል። የቀድሞ ማንነትን መቀየር ቀላል አይደለም። ሆኖም ሁላችንም በአንድ በሆነ በሌላ ጊዜ ልናደርገው የሚገባን ነገር ነው። ራስን ማሰናከል ሁልጊዜ ከጅምሩ የሚታይ አይደለም። ታላቁ የስነ ልቦና ባለሙያ ካርል ዩንግ በልጅነቱ ትምህርት የማይወድ ወይም ከእኩዮቹ ጋር የማይጣጣም ልጅ ነበር። በአንድ ወቅት በትምህርት ቤት ግቢ ውስጥ ወድቆ መሬቱ ጭንቅላቱን መጥቶት ነበር። ካደጋው በኋላም ብዙ ሳይቆይ አልፎ አልፎ ከቁጥጥር ውጪ የሆነ ራስን የመሳት እክል አጋጥሞት ነበር። በዚህም ምክንያት ሳያውቀው ራሱን በመሳትና ትምህርት ቤት በመሄድ መካከል ግንኙነት ፈጥሮ ኒውሮሲስ ብሎ የሚጠራውን የአእምሮ እክል በማዳበሩ በተደጋጋሚ ራሱን የመሳቱን ሁኔታ ደስተኛ ካልሆነበት ትምህርት ቤት ለመውጣት ላለው የማያውቀው ፍላጎት መገለጫ እንደሆነ አመነ። ስለሆነም ምናልባት ይህ ነገር የተፈጠረው ወደ ትምህርት ቤት ተመልሼ መሄድ ስለሌለብኝ ይሆናል በማለት ያስብ ነበር። ይህ ሁኔታ ፍላጎትና ቁርኝት ሰዎች ያሉባቸውን ጥልቅ የሆኑ ችግሮች የሚቋቋሙበት ሌላ የተሻለ መንገድ የሌላቸው መሆኑን የሚያሳዩ ምልክቶች መሆናቸውን የሚያመለክት ነው። ራስን ማሰናከል ችግሮችን የመቋቋሚያ ዘዴ ነው። ራስን ማሰናከል ማለት ብዙውን ጊዜ ውስጣዊ ፍላጎቶችን ማስተናገድ እንደምንችል ባለማመን ምክንያት እነሱን ለማሟላት ፈቃደኛ አለመሆንን ተከትሎ የሚመጣ ነው። አንዳንድ ጊዜ በትክክል የሚፈለገው ራስን ፈልጎ ማግኘት ነው ከሚል አስተሳሰብ በመነሳት ግንኙነቶችህን ካበላሸ በኋላ ብቻን መሆን ደግሞ ያስፈራሃል። አንዳንድ ጊዜ የምትፈልገው በኪነ ጥበብ ውስጥ ሚና እንዲኖርህ ማድረግ ይሆንና ይህንን ማድረግ ግን በህብረተሰቡ የስኬት መለኪያዎች የተሻለ ግን የሌለህ እንድትመስል እንደሚያደርግህ በማሰብ ሙያዊ ስኬትህን ታበላሻለህ። አንዳንድ ጊዜ ደግሞ ስሜቶችን ከስነ ልቦና አንጻር መተንተን ስሜቶችን በትክክል እንዳትለማመዳቸው የሚያደርግ በመሆኑ ወደ ፈውስ የምታደርገውን ጉዞ ታበላሻለህ። አንዳንድ ጊዜ በራስህ የምትተማመን ብትሆንም ወደ ዓለም ለመመለስ ነጻነት ስለሚሰማህና ተጋላጭ እንድትሆን የሚያደርጉህን አደጋዎች ስለምትጋፈጥ ብቻ ከራስህ ጋር የምታደርገውን ንግግር ሆን ብለህ ታበላሸዋለህ። አብዛኛውን ጊዜ የሚያስፈልግህ ምን እንደሆነ በትክክል ሳታውቅ ለራስህ የመሰለህን ነገር ትሰጣለህ። ይህ አካሄድ ላጋጠመ ችግር መፍትሄ የሚሰጥ ሳይሆን ፍላጎትህን የምታደነዝዝበትና ለራስህ ጊዜ እፎይታ የመስጠት መንገድ በመሆኑ ጥሩ ያልሆነ ችግርን የመቋቋሚያ ዘዴና ራስን የማሰናከያ ማሳያ ነው። ራስን ማሰናከል ምክንያታዊ ካልሆነ ፍርሃት ይመጣል። አንዳንድ ጊዜ ያንተ ራስን የማሰናከል ባህሪያት ስለ ዓለምና ስለ ራስህ ካሉ ረዥም ጊዜ የቆዩና ያልተመረመሩ ፍርሃቶች የመነጨ ይሆናል። እነዚያ ፍርሃቶች ደግሞ ምናልባት ዕውቀት የሌለኝ፣ ማራኪ ያልሆንኩ ወይም የማልወደድ ነኝ ከሚሉ ሐሳቦች የመጡ ወይም ስራ ከማጣት ወይም ለዘላቂ ግንኙነት ቁርጠኛ ከመሆን ሐሳብ ጋር የተያያዙ ሊሆኑ ይችላሉ። በሌሎች ሁኔታዎች ደግሞ የሆነ ሰው ሊይዝህ ድንበሮችን ሲጥስ ልትያዝ ወይም በሐሰት ልትከሰስ ነው ከሚሉ አይነቶች የበለጠ ረቂቅ ከሆኑ ጽንሰ ሐሳቦች የመነጩ ሊሆኑም ይችላሉ። እነዚህ ፍርሃቶች በጊዜ ሂደት ከነገሮች ጋር ቁርኝት ይፈጥራሉ። አንዳንድ ጊዜ የእውነተኛ ፍርሃትን ማስተናገድ እጅግ አስፈሪ ስለሚሆን ስሜቶችን የመከሰት እድላቸው አነስተኛ ወደሆነ ሌሎች ጉዳዮች ወይም ሁኔታዎች የመግፋት ሁኔታ ይፈጠራል። ለአብዛኞቹ ሰዎች ረቂቅ ፍርሃት የትክክለኛ ፍርሃት ማሳያ የሚሆነውም ለዚያ ነው። ይህ ማለት የምንፈራው ሁኔታ እውን የመሆን እድሉ በጣም ዝቅተኛ ከሆነ ውስጣዊ አእምሮአችን ሁኔታው እንደማይከሰት ስለሚረዳ በዚያ ነገር መጨነቃችን አስተማማኝ ነገር ይሆናል። ስለዚህ ራሳችንን ለአደጋ ሳናጋልጥ ስሜታችንን የምንገልጽበት መንገድ አገኘን ማለት ነው። ለምሳሌ በመኪና ውስጥ ተሳፋሪ መሆን ትፈራለህ እንበል።
ነገር ግን በጥልቀት ሲታይ ምናልባት እውነተኛ ፍራቻህ ሕይወትህን መቆጣጠር አለመቻል ወይም ሌላ ሰው ወይም ሌላ ነገር ሕይወትህን እየተቆጣጠረው እንደሆነ ማሰብ ሊሆን ይችላል። ስለዚህ ምናልባት እውነተኛው ፍርሃት ወደፊት መንቀሳቀስ ሆኖ የመኪናው መንቀሳቀስ ደግሞ በቀላሉ የዚያ ፍርሃት መገለጫ ሊሆን ይችላል። ይህንን ማስወገድ ምናልባት ኃይልህን አሳልፈህ እየሰጠህ ወይም ቸልተኛ እየሆንክ ያለህበትን መንገድ ለይቶ ከማወቅ መጀመር ትችላለህ። በዚህ መንገድ ዋናውን ፍርሃትህን የምታውቀው ከሆነ እነሱን ማስተካከል ላይ መስራት መጀመር ይኖርብሃል። ትክክለኛውን ችግር የማታውቀው ከሆነ ወይም ችግሩን ለማስተካከል የምትሞክረው ላዩን ከሆነ ግን ቁስሉን ለማከም ስትል ሳይሆን ቁስሉ የታሸገበትን ፕላስተር ለማንሳት እንደ መሞከር ይሆንብሃል። ሁልጊዜም ከችግሩ ጋር እየተጋፈጥክ ትኖራለህ። ራስን ማሰናከል ከማይታወቁ አሉታዊ ግንኙነቶች የሚመጣ ነው። ሕይወትህ የሚገለጸው ስለ ሕይወት በአጠቃላይ በምታስበው ነገር ላይ ብቻ ሳይሆን ስለ ራስህም በምታስበው ነገር ጭምር ነው። ይህ ማለት ስለ ራስህ ያለ አስተሳሰብ በዙሪያ ካሉ ሰዎች የሚመጡትን ግብአቶችና ተጽዕኖዎች ማለትም ወላጆችህ ከሚያምኑት፣ እኩዮችህ ከሚያስቡት፣ በግላዊ ተሞክሮ ካገኘውና ከመሳሰሉት የተዋቀረና በአንድ ላይ በማሰባሰብ የተፈጠረ ዕድሜህን ሙሉ ስትገነባው የነበረ ሐሳብ ነው። አእምሮህ ደግሞ ሁልጊዜ ስለ ራስህ አስቀድሞ ያለህን እምነት ለማረጋገጥ የሚሰራ በመሆኑ የራስህን ምስል የማስተካከልን ጉዳይ ከባድ ያደርገዋል። ራስን ማሰናከል አንተ ስለ ራስህ ለራስህ የምትነግረው ታሪክ ጊዜ ያለፈበት፣ የሚገደብ ወይም የተሳሳተ መሆኑን ከሚያሳዩ የመጀመሪያ ምልክቶች አንዱ ሲሆን የሚከሰተውም የምትመኘውን ግብ በማሳካትና ያንን ማድረግ የሚችል አይነት ሰው በመሆን መካከል አሉታዊ ግንኙነት ሲኖር ነው። ለምሳሌ ገንዘብን በተመለከተ ችግር የሌለብህ መሆን የምትፈልገው ከሆነና እዚያ ለመድረስ የምታደርገው ጥረት ሁሉ ስለ ገንዘብ ወደ ያዝከው የመጀመሪያው ጽንሰ ሐሳብ መመለስ ይኖርብሃል ማለት ነው። ወላጆችህ ገንዘባቸውን የሚያስተዳድሩት እንዴት ነበር? ገንዘብ ስላላቸው ሰዎችና ገንዘብ ስለሌላቸው ሰዎች የነገሩህ ምንድን ነው? የገንዘብ እጥረት ያለባቸው ብዙ ሰዎች በሕይወታቸው ውስጥ ያላቸውን ቦታ ከፍ ለማድረግ በአጠቃላይ ገንዘብን በማጣጣልና ሀብታሞች መጥፎ ሰዎች እንደሆኑ አድርገው የሚናገሩበት ሁኔታ አለ። ታዲያ ምናልባት አንተም ራስህን የማሰናከል ችግር እንዳለብህ ለመረዳት ያደግከው እንደዚህ ያለ ነገር እየተደረገብህ ከሆነ ለማወቅ መሞከር ይኖርብሃል። በተጨማሪም ራስህን እያሰናከልክ በመሆን ዙሪያ የሚሰማ ጭንቀት ብዙውን ጊዜ እምነትህ የተገደበ መሆኑን የሚያንጸባርቅ ነው። ለምሳሌ ጤናማ መሆን በድንገት ከሚመጣ የህመም ተጋላጭነት ጋር የማያያዝ ልማት እንዲኖርህ የሆንከው ድንገት ሲታመሙ ፍጹም ጤናማ የሚሆኑ ወላጆች ስለነበሩህ ይሆናል። ምናልባት ታላቅ የሆነ መጽሐፍ የምትጽፈው ፈልገህ ሳይሆን ሰዎች በተለምዶ ተቀባይነት ማግኘት ፈልገው ሳያገኙ ሲቀሩ ሊያደርጓቸው ከሚሞክሯቸው ነገሮች አንዱ በመሆኑ አንተ እንደ ስኬታማ እንድትታይና አድናቆት እንዲሰጥ በመፈለግ ሊሆን ይችላል። ለጤንነት ጥሩ ያልሆኑ ምግቦችን የምትበላው ምናልባት የመረጋጋት ስሜት ስለሚፈጥርብህ ሊሆን ይችላል። ነገር ግን ቆም ብለህ ከምን እንደሚያረጋጋህ እንኳን አትጠይቅም ይሆናል። ወይም አፍራሽ አመለካከት ያለ ሰው ባትሆንም እንኳን በሕይወት ውስጥ ካሉ ሰዎች ጋር ግንኙነት ለመፍጠር ስለ ሁሉም ነገር እያማረርክ ከመናገር ውጪ ሌላ ዘዴ አታውቅም ይሆናል። ስለዚህ ይህን ለማስታረቅ ቀደም ሲል የነበሩብህን እንደዚህ ያሉ ሐሳቦች መቃወም ይኖርብሃል። ለምሳሌ ገንዘብ ያለው ሰው ሁሉ አጭበርባሪ አለመሆኑን፣ ገንዘቡን ራስ ወዳድ ሆነው አላግባብ የሚጠቀሙበት እንዳሉ ሁሉ ለራሳቸውና ለሌሎች ተጨማሪ ጊዜ እድልና ደህንነት ለማስገኘት ሲሉ በቀና ተነሳሽነት የሚጠቀሙበት ጥሩ ሰዎች እንዳሉ ማወቅ አለብህ። በተጨማሪም ጤናማ መሆን አንተን የበለጠ ለህመም ተጋላጭ የሚያደርግህ እንዳልሆነ፣ ትችት ለህዝብ ጠቃሚ ነገር ለማድረግ ከመሞከር የሚመጣ መሆኑንና መልካም ነገር ላለማድረግ ምክንያት እንዳልሆነ ማወቅ ይኖርብሃል። የተረጋጋ ስሜት እንዲኖርህ ለማድረግ ጤናማ ያልሆኑ ምግቦችን ከመምረጥ ይልቅ ውጤታማ የሆኑ የተለያዩ መንገዶች መጠቀም፣ እንዲሁ ከሰዎች ጋር ለሚኖሩህ ግንኙነቶች ከአሉታዊ ይልቅ ሌሎች የተሻሉ መንገዶች እንዳሉ ለራስ ማሳየት አለብህ። እነዚህን ቀደም ሲል የያዝካቸውን እምነቶች በተመለከተ መጠየቅና ማስተዋል ከጀመርክ እምቅ ችሎታህን እንዳትጠቀም የያዙህ መሆናቸውን ትረዳለህ። በተጨማሪም ምን ያህል የተዛቡና ምክንያታዊ ያልሆኑ እንደነበሩ ማየት ትጀምራለህ።